በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንኳን ለ2018 ዓመተ ምህረት ዘመነ ማርቆስ በዓለ መስቀሉ ለእግዚእነ ኢየሱስ ክርስቶስ በሰላም በጤና አደረሳችሁ። መስከረም 17 ቀን የጌታችን የኢየሱስ ክርስቶስ መስቀሉ የሚከበርበት ዕለት ነው። በዚህም መሰረት ዛሬ መስከረም 17 ቀን የጌታ የኢየሱስ ክርስቶስ መስቀሉ ከተቀበረበት ቦታ ለማውጣት ቁፋሮ የተጀመረበት ዕለት መስከረም 17 ቀን የተጀመረ ቁፋሮ የወጣው መስቀሉ የተገኘው ደግሞ መጋቢት 10 ቀን ነው። ነገር ግን ሁለቱም በጋራ ዛሬ ይከበራል። እንግዲህ የመስቀሉ ነገር ሲነገር አስቀድሞ ጌታ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት በመስቀል ላይም ከመሰቀሉ በፊት ዳዊት በመዝሙር 59 ቁጥር 3 ላይ እንደተናገረው ወወሀብኮሙ ትእምርተ ለእለ ይፈርሁከ ይላል። አንተን ለሚፈሩ ምልክትን ሰጠሃቸው፣ ምልክቱም ትእምርተ መስቀል ነው። ወወሀብኮሙ ትእምርተም ይላል። ትእምርተ መስቀል ማለት ነው የመስቀል ምልክትን ሰጠሃቸው። መስቀል ማለት ምልክት ነው። ምልክትነቱን በክርስቶስ የሚያምኑት በክርስቶስ ከማያምኑት የሚለዩበት ነው። ጌታ ኢየሱስ ክርስቶስን የሚወዱ የሚያከብሩት ነው መስቀል ማለት። እንግዲህ መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መድኃኒት ነው ተብሎ እንደተነገረው ሁሉ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ዓለምን አድኖበታል። የዓለም መድኃኒት ዓለምን ያዳነበት ስለሆነ መድኃኒታችን ተብሎ ይነገራል። ኃይላችን ተብሎ የሚነገረው ደግሞ ኃይል አጥቶ የነበረው የሰው ልጅ ኃይል ያገኘበት፣ ብርታት ያገኘበት፣ ጥንካሬ ያገኘበት፣ ጉልበት ያገኘበት፣ ዲያብሎስን ድል መንሳት የቻለበት ስለሆነ ኃይለ እግዚአብሔር የተገለጠበት ስለሆነ ኃይልነ ይባላል። ቅዱስ ጳውሎስም እንደተናገረው በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ነገር በእኛ ዘንድ እንዳለው እስመ ነገረ መስቀሉ ስእብድ ውእቱ በኀበ ሕጉላን በሚጠፉ ሰዎች በማያምኑ ሰዎች ዘንድ የመስቀሉ ነገር እንደ ሞኝነት ነው ይላል። ወለእለሰ አመነ ኃይለ እግዚአብሔር ውእቱ ለምናምን ለእኛ ግን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ለሰው ልጅ የተገለጠበት፣ የእግዚአብሔር ኃይል የታየበት፣ እግዚአብሔር ኃይሉን ያሳየበት፣ የዲያብሎስ ኃይል የወደመበት የወደቀበት፣ የሰው ኃይል የበረታበት፣ ሰው ከወደቀበት የተነሳበት፣ ሰው ሕይወት ያገኘበት ዝንቱ መስቀል እንደው የሚለው ቅዱስ ያሬድ እንደውም ሕይወተ ኮነነ ነው የሚለው። ለእኛ ሕይወት ሆነን ለአይሁድ ስደተ ኮነ ወለነኒ ሕይወተ ኮነነ። ለአይሁድ መሰደጃ ከገነት መውጫ ሆናቸው፣ ከገነት የሚባረሩበት ገነት መግባት የማይችሉበት ሆነ። ለእኛ ግን ወደ ገነት መግባት የምንችልበት ሆነ ይላል። ተዘግቶ የነበረውም 5500 ዘመን ተዘግቶ የነበረው የገነት በርም የተከፈተው በመስቀሉ ኃይል ነው። ወበመስቀሉ አርሃወ ገነተ ቅዱስ ያሬድ በመስቀሉ የገነትን በር ከፈተ። ለገነተ ጽድቅ እያልነው ከኢየሱስ ላይ የምንጸልየው ለገነተ ጽድቅ ዘእደ ሱራፊ አጸዋ ቤዛ ኃጥአን ኩሎሙ ደምከ አርሃዋ የጽድቅ ገነት የሆነች ዘእደ ሱራፊ የሱራፌል እጅ የዘጋት ሱራፌልና ኪሩቤል የሚጠብቋት የነበረች ያቺ የገነት በር ተከፍቶ አዳምን ቀድሞ እንደውም ሽፍታው ወደ ገነት የገባበት ይህ መስቀል ነው። ክርስቶስ በዚህ መስቀል ላይ በተሰቀለ ጊዜ ነው ተብሎ እንደተነገረ ሁሉ መስቀል ኃይላችን ነው። መስቀል ጽናችን ነው ማለት ደግሞ ጽንዓት ያጣው መጽናት በእግዚአብሔር ሕግ ጸንቶ መኖር ያቃተው የሰው ልጅ በእግዚአብሔር ሕግ ጸንቶ የሚኖርበት ይህ ዕድል የተሰጠበት ነው። ጽናት ነው እና ቤዛችን ነው ማለት ደግሞ ቤዛ ዓለም ኢየሱስ ክርስቶስ መድኃኒተ ዓለም ኢየሱስ ክርስቶስ መድኃኒትነቱን የገለጠበት የተሰቀለበትና ለሰው ልጅ ስጋውን ቆርሶ ደሙን አፍሶ የሰጠበት በዚህ መስቀል ላይ ነው። ስጋው ተቆርሶ የተሰጠን ደሙም የፈሰሰልን ደሙም የተሰጠን በዚህ መስቀል ላይ ነውና እንግዲህ ጌታ ኢየሱስ ክርስቶስ በመስቀል ላይ የተሰቀለበት ምክንያት አስቀድሞ በትንቢትም ለአዳም የነገረው እንደዚህ ብሎ ነው።
5 ቀን ተኩል ሲፈጸም ከልጅ ልጅ ወለዳለሁ አለ። ከተወለደ በኋላ ደግሞ በምድር ላይ 33 ዓመት ከ3 ወር እንደሚያስተምር አስቀድሞ ለአዳም ተስፋውን ነግሮት ነበረ። ቃል ኪዳኑንም ሰጥቶት ነበረ። በቃል ኪዳኑ መሰረት እቤዝወከ በመስቀልየ ወበሞትየ በመስቀል ላይ ተሰቅዬ አድንሃለሁ ብሎት ስለነበረ ያ በመስቀል ላይ ተሰቅዬ አድንሃለሁ፣ ሞቼ አድንሃለሁ፣ በመሞቴ ያንተን ሞት ድል አደርጋለሁ፣ በመሞቴ ያንተን ትንሣኤ አበስራለሁ ብሎ እንደተናገረ ሁሉ የኛ ድህነት የተበሰረበት ድህነት የተፈጸመበት ጌታ ኢየሱስ ክርስቶስ መጋቢት 27 ቀን አርብ ቀን በመስቀል ላይ ተሰቅሎ ዓለምን ስላዳነ በዚህ መስቀል ላይ ተሰቅሎ ነው ድነት የተገኘው ነው። ከዛ በፊት ግን መስቀል የወንጀለኞች መቀጣጫ ነበረ። የበደሉ ሰዎች ይሰቀሉበትና ይሞቱበት ነበረ። ጌታ ኢየሱስንም እንደ በደለኛ ቆጥረው ነው በመስቀል ላይ የሰቀሉት። እርሱ ግን የመጣበት ዓላማ ነበረ። ሊሰቀል ሊያድን የመጣበት ነው። እግዚአብሔር አብ እግዚአብሔር ወልድን ውረድ ተወለድ ብሎ ሲለው በመስቀል ተሰቀል ዓለምንም አድን። እንግዲህ በመስቀል ላይ ተሰቀል ሙት፣ በመስቀል ላይ ተሰቅለ ትሞታለህ ዓለም ይድናል ነው የተባለውና የአብ ፈቃድ የወልድ ፈቃድ የመንፈስ ቅዱስ ፈቃድ የሥላሴ ፈቃድ ይህ ነውና የኛ ድነት ነውና በመስቀሉ ላይ የሶስቱም ፈቃድ ተፈጽሟል። የአብ ፈቃድ የወልድ ፈቃድ የመንፈስ ቅዱስ፣ አብም ፈቃዱ ነው፣ መንፈስ ቅዱስም ፈቃዱ ነው። ወልድም ደግሞ ፈቅዶ ነው የተሰቀለ እንጂ ወዶ ነው የተሰቀለ እንጂ ተገዶ አይደለም። ያዳነን ፈቅዶ ነው፣ ወዶ ነው ያዳነን። ሳይወደን አላዳነንም፣ ተገዶ አላዳነንም። ወዶ ፈቅዶ ስለሚወደን ስለሚፈቅደን በመስቀል ላይ ተሰቅሎ ያዳነን ነውና ስለዚህ ዳዊት በመዝሙሩ ላይ ቅድም እንዳልኳችሁ መዝሙር 59 ቁጥር 3 ላይ ወወሃብኮሙ ትእምርተ ለእለ ይፈርሁከ አንተን ለሚፈሩ ምልክትህን ሰጠሃቸው ነው። አንተን ለሚፈሩ እግዚአብሔርን ለሚፈሩ ሰዎች ምልክት ሆኖ የተሰጠ ነው። ለሰለስቱ ደቂቅ ድነተ ተአምራትን ሰጠሃቸው ምልክት የሆናቸው ዘንድ እሳት ውስጥ ገብተው ከእሳት መውጣት እንዲችሉ ምልክትን ሰጣቸው። ሰለስቱ ደቂቅ በእሳት መካከል ሆነው የመስቀሉ ነገር ይታያቸው ነበረ። ክርስቶስ በመስቀል ላይ ተሰቅሎ ዓለምን እንደሚያድን ይገለጽላቸው ይታያቸው ነበረ። ለዛ ነው ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር ብለው ይሄንን መዝሙር 33 መስመር ነውና ይሄን 33ቱን መስመር የዘመሩት ጌታ ኢየሱስ ክርስቶስ በዚህ ምድር ላይ 33 ዓመት ከ3 ወር እንደሚያስተምር ተገልጦላቸው ነው። ለእስራኤል ዘሥጋም ድነተ ሥጋን ሰጣቸው የድነተ ነፍስ ምልክት የሆናቸው ዘንድ በምልክት ነው እግዚአብሔር እስራኤልን ከባቢሎን ያወጣቸው። ከ70 ዘመን በኋላ 70 ዘመን በባቢሎን ከኖሩ በኋላ ምልክቱ ደርሶላቸው ጊዜው ተደርሶ ዳዊት በመዝሙሩ እንደተናገረው እንደተነበየው ሁሉ እስራኤል ዘሥጋ ከባቢሎን እንደወጡ በምልክት እስራኤል ዘነፍስ ደግሞ ማን ነው? እስራኤል ዘነፍስ ወይንም ደግሞ ክርስቲያኖች በመስቀል ምልክት ክርስቶስ በመስቀል ላይ ተሰቅሎ ሞቶ በአካለ ነፍስ ወደ ሲኦል ወርዶ በሲኦል ያሉትን ነፍሳት በሲኦል ያላችሁ በጨለማ ውስጥ ያላችሁ ኑ ውጡ ብሎ እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ ወርእዩ ብርሃነ አብየ። በጨለማ ውስጥ ያላችሁ በሲኦል ውስጥ ያላችሁ ከሲኦል ውጡ፣ ብርሃን ተገልጦላቸዋል፣ ብርሃን ክርስቶስ ተወልዶላቸዋል፣ ተሰቅሎላቸዋል፣ አድኗቸዋል አላቸው። ወንጌል ብርሃን ወንጌል ተሰብኮላቸዋል፣ ተነግሯቸዋል፣ ብርሃን ሃይማኖት ተሰጥቷቸዋል፣ ብርሃን ሥጋው ደሙ ተሰጥቷቸዋል፣ ብርሃን ድነተ ነፍስ ድነተ ሥጋ ተደርጎላቸዋል ብሎ በዕለተ ዓርብ ጌታ ኢየሱስ ክርስቶስ በአካለ ሥጋ ወደ መቃብር ሲወርድ በአካለ ነፍስ ደግሞ ወደ ሲኦል ገብቶ ወርዶ ነፍሳትን አውጥቶበታል በዚህ መስቀል ማለት ነው። ስለዚህ ቤዛችን ነው፣ መድኃኒታችን ነው፣ የነፍሳችን መድኃኒት ነው ማለት የደማዊት ነፍስ የሥጋችንም የነፍሳችንም መድኃኒት ነው መስቀል። በነፍሳችን ከሲኦል ድነንበታል፣ በሥጋችን ደግሞ በመጨረሻው ሰዓት በትንሣኤ ዘጉባኤ ትንሣኤን እናገኝበታለን፣ ትንሣኤ ዘለ ክብር እናገኝበታለን። የውርደት ትንሣኤ ሳይሆን የክብር ትንሣኤ እንነሳበታለን ማለት ነው። ስለዚህ በአምልኮተ እግዚአብሔር ስንኖር እንግዲህ ዛሬ ካህናት በእጃቸው ይዘው ምእመናን በአንገታቸው አስረው ምልክታቸው ነው። የክርስቲያኖች የክርስቶሳውያን ምልክት ነው መስቀል። እንደውም ቅዱስ ባስልዮስ በድርሰቱ ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተአረዩ በክብሮሙ ይላል። ለሁለቱ ፍጡራን
ስባተ ፈጣሪ የፈጣሪ ክብር ተገባቸው። ፈጣሪ የሚሰጣቸው ክብር ተገባቸው። ሁለት ፍጡራን የተባሉት አንደኛው እመቤታችን ናት፣ ሁለተኛው መስቀል ነው። የፈጣሪ ክብር ማለት ፈጣሪ የሚሰጠው ክብር ማለት እመቤታችንንም እግዚአብሔር እስመ ነሣ ሥጋም ሥጋሃ እግዚአብሔር ፈጣሪሃ ፈጣሪዋ እግዚአብሔር ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው ሆኖባታልና ክብር ይገባታል ለማርያም አለ። ወለ መስቀለሂ ከመ ተናገርነ ቅድመ አለ እስመ አንጠብጠበ በላዕሌሁ ደመ ቃል ሐማሚ በባሕርየ ሥጋ ኢሐማሚ በባሕርየ ሥጋ ዘሐመ በሥጋ ባሕሪ የታመመ በባሕርየ ነፍስ በባሕርየ መለኮት የማይታመም ወልድ አካላዊ ቃል በላዩ ላይ ደሙን አፍሶበታልና ክብር ይገባዋል ለመስቀል አለ። የክርስቶስ ደም የፈሰሰበት ስለሆነ መስቀሉ ክብር የሚገባው ነው። ለዚህ ነው የምናከብረው፣ ለዚህ ነው የምንሰግድለት፣ ለዚህ ነው የምንሳለመው። እሱ ያከበረው ነው ብለን ነው፣ እርሱ እኛን ያዳነበት ነው ብለን ነው። ድነት ለእኛ የተፈጸመበት ስለሆነ ለመስቀሉ ብዙ ክብር ነው የሚገባው፣ ክብር እንሰጠዋለን። መስቀሉን የምናከብረው እግዚአብሔር ስላከበረው ነው። ያ ወንጀለኛ መቀጣጫ የወንጀለኛ መቅጫ የነበረው መስቀል ተቀይሮ ዛሬ የበረከት ማደያ፣ በረከት የሚታደልበት፣ በረከት የሚትረፈረፍበት፣ በረከት የሚገኝበት፣ ሕሙማን የሚፈወሱበት፣ አዎ መጻጉዓን ሁሉ የሚድኑበት። ያኔ እሌኒ ንግሥት ናት አስቆፍራ ያስወጣችው መስቀሉን። እንባቆም ነቢይ ዘአንከረ ግብሮ እሌኒ ንግሥት ሐሰሰት መስቀሎ ንግሥት እሌኒ መስቀሉን ፈለገች፣ አገኘች። ልጇ ቆስጠንጢኖስ ነው ያዘዘላት። በዚያ ትእዛዝ መሠረት ያስቆፈረችበት ያስገኘችበት። እንግዲህ መስቀሉን ስትፈልግ እሌኒ ንግሥት የመስቀሉ ነገር ዕለት ዕለት ያሳስባት ስለነበረ አይሁድ ናቸው በምቀኝነት የቀበሩት። ጌታን በምቀኝነት ሰቀሉት። እሱ የተሰቀለበትን ዓለምን ያዳነበትን መስቀል ደግሞ በምቀኝነት ቀበሩት። እሌኒ ንግሥት ደግሞ መልአኩ እየመራት ዕጣኑ እየመራት አንጸረ ዕጣን ይላል። ዕጣኑ እያሳየ እዚህ ነው እያለ በዕጣኑ ምልክት መስቀል ራሱ ምልክት ነው። ዕጣኑ ደግሞ እሱን አመለከተ፣ አስቆፈረች፣ አስገኘች ማለት ነው። ስለዚህ ይሄ መስቀል የድነታችን ነውና መስቀሉ ለድነተ ነፍሳችንና ለድነተ ሥጋችን ምልክት ስለሆነ ምልክት ይዘን ነው ወደ እግዚአብሔር የምንሄደው ማለት ነውና ትዕምርት ማለት ምልክት ማለት ነው። ትዕምርተ መስቀል ነው። እሱን ለሚፈሩ እግዚአብሔርን የሚፈሩ መስቀልን ያከብራሉ። እግዚአብሔርን ከመፍራት የተነሳ መስቀል እንጨት አይደለም። መስቀል ክርስቶስ የተሰቀለበት ነው። ከእንጨት የተሰራ ክርስቶስ የተሰቀለበት። ምናልባት የብርም የመዳብም የብረትም መስቀሎች ይኖራሉ። ምልክትነታቸው ነው የሚታየው። ጌታ ኢየሱስ ክርስቶስ የተሰቀለው በእንጨቱ ላይ ነው። ነገር ግን ዛሬ ሌሎች ከሌላ የተለያዩ ብረቶችና ወርቆች ከብሮች የሚሰሩት ምልክቱ የመስቀል ከሆነ መስቀሉ ምልክት ነው ስለተባለ ነው። በምልክትነቱ ነው። የመስቀልያ ምልክት ስላለው ያ ራሳችን ተፈጥሯችን እንኳን የመስቀል ምልክት ነው። የመላእክት ክንፍ አክናፈ መላእክት የመስቀል ምልክት ነው። በክንፈ መላእክትም ሲገለጥ ነበር እንዲህ ነው የምሰቀለው እያለ ሚካኤል መልአክ በክንፍ ጾራ ተብሎ ቅዱስ ያሬድ በድጓው እንዳስረዳው ማለት ነውና ስለዚህ ምልክት ስለሆነ የድነታችን ምልክት ስለሆነ መስቀል መከራ መስቀል ማለት ክርስቶስ መከራ የተቀበለበትና እኛን ከመከራ ነፃ ያወጣበት ስለሆነ ለዚህ በዓል ያደረሰን አምላካችን ስሙ የተመሰገነ ይሁን። እንግዲህ ዓመት ጠብቀን የምናከብረው በዓመቱ ዞሮ የሚመጣ በየዓመቱ እያከበርን ክብር ያገኘንበትና የምንከብርበት መስቀል ከብረንበታል። እግዚአብሔር የከበረበት ሳይሆን እኛ የከበርንበት ነው። እግዚአብሔርማ መከራ የተቀበለበት፣ የተዋረደበት፣ የተገረፈበት፣ የተገፋበት፣ የተጎሳቆለበት፣ የተራበበት፣ የተጠማበት በዚህ በመስቀል ላይ ክርስቶስ ተጠምተዋል። የሚጠጣ ውሃ ለምኖበታል። መከራን ተቀብሎበታል። ለእኛ ደግሞ መከራን አሳልፎበታል። እሱ ሲራብበት እኛን ሥጋውን አብልቶበታል። እሱ ሲጠማበት እኛን ደሙን አጠጥቶበታል። ከጽማ ነፍስ የምንድንበትን ከነፍስ ጥማት የምንድንበትን ነገር አድርጎልናል ማለት ነውና ይህ የተገኘበት ስለሆነ የመስቀል ክብሩ ትልቅ ነውና ኦርቶዶክሳውያን መስቀሉን የሚያምኑ በመስቀሉ ላይ የተሰቀለውን የሚያምኑ በመስቀሉ ላይ የተሰቀለውን የሚያከብሩ ተሰብስበው በጋራ ደመራ ደምረው ያኔ እሌኒ ደምራ እንደነበረው ደመራ ማለት ደመረ ሰበሰበ አንድ ላይ ያደረገ ማለት ነውና የተደመረ የተሰበሰቡ እንጨቶች ማለት ነው። የተሰበሰቡ የሚበሩ ችቦዎች ማለት ነው። እነሱ አንድ ላይ ተሰብስበው ሲበሩ
ያኔ እሌኒ መስቀሉን ስታወጣው እያበራ ነበረ ከመቃብር ውስጥ መስቀሉ የወጣው ማለት ነው። እሌኒ ከመቃብር ውስጥ ስታወጣ 3 መስቀሎች ነበር የወጡት። አንደኛ በቀኝ በኩል ተሰቅሎ የነበረው ሽፍታ፣ ሁለተኛ በግራ በኩልም የተሰቀለ ሽፍታ፣ መካከል ላይ የክርስቶስ ነውና እንደውም መለየት ሲያቅታት አንደኛውን የሽፍታውን ወስዳ ከሞተ ሰው ወይንም ከታመመ ሰው ላይ ስታሳርፍ የማያድነው የማይፈውስ የማያስነሳ ሆነ። ሁለተኛውም እንደዛው። ሶስተኛው ሲነካው ግን ለምጻሞቹ ነጹ፣ ድውዮች ተፈወሱ፣ ሙታን ተነሱ። ይሄ የክርስቶስ መስቀል ነው ብላ በዚህ ለይታለችና የመስቀሉ ግማደ መስቀል ወደኛም ወደ ሀገራችን ወደ ኢትዮጵያ መጥቶ አንብር መስቀሌ በዲመ መስቀል ተብሎ በግሼን ደብረ ከርቤ ያረፈበትንም በዚህ ወቅት የምናከብርበት ነው። መስከረም 21 ቀን ማለት ነውና ስለዚህ የመስቀሉ ነገር የህይወት ነገር ነው። መስቀልን ማሰብ ህይወታችንን ማሰብ ስለሆነ መስቀሉን ስናከብር በፍቅር የተፈጸመበት፣ ሰላም የተፈጸመበት፣ ሰውና መላእክት የታረቁበት፣ ሰውና እግዚአብሔር የታረቀበት፣ ነፍስና ሥጋ የታረቁበት፣ ሕዝብና አሕዛብ የታረቁበት ስለሆነ የእርቅም ምልክት ነው መስቀል። የሰውና የእግዚአብሔር መታረቂያ ምልክት። እንግዲህ ሰው ሲታረቅ ምልክት አለው፣ ውል አለ፣ ስምምነት አለ። በዚህ አንደራረስም፣ በዚህ አንነካካም ተብሎ ተዋውሎ ተስማምቶ ፍቅር እንደሚመሰርት፣ ሰላም እንደሚመሰርት፣ ጠብን እንደሚያርቅ ሁሉ ክርስቶስ ከዓለም ላይ ጠብን አርቆበታል በመስቀል። እኛም ጠባችን የጠፋበትና ፍቅራችን ከእግዚአብሔር ጋር የጸናበት ስለሆነ መስቀሉን ከማክበር ጋር ፍቅራችንን ማብዛት፣ ሰላማችንን ማብዛት፣ አንድነታችንን ማክበር፣ የኢትዮጵያን አንድነት የኢትዮጵያን ሰላም ማወጅ ያስፈልጋልና ሰላም የታወጀበት ወበመስቀሉ ገብረ ሰላም ለበሰማይ ወበምድር በሰማይም በምድር ወገብረ ሰላም በደመ መስቀሉ ለበሰማይ ወለበምድር በምድርም ላሉት በሰማይም ላሉት ከምድር በታች ላሉት ለካልእ ፍጥረትም ለመላእክትም ለደቂቀ አዳምም ለካልእ ፍጥረትም ሰላም ተሰጠበት ነው የሚለው። በመስቀሉ ላይ በፈሰሰ ደሙ ሰላምን አደረገ ነው። ሰላም በክርስቶስ ደም ነው የተገኘው። የክርስቶስ ደም ደግሞ የፈሰሰው በመስቀል ላይ ነውና ይሄን ሰላም እግዚአብሔር የሰጠንን ሰላም ዓለም እንዳይነሳን ያስፈልጋል። ዓለም ሰላም ይነሳል ባልታወቀ መንገድ ሰላም በመንሳት ሰላም የሚገኝ መስሎ በዚህ አይነት ዓለም አንዱን ሰላም ነስቶ ይገኛል። እግዚአብሔር የሰጠውን ሰላም ሰዎች ሊነሱ ይችላሉና እግዚአብሔር የሰጠንን ሰላም ዓለም እንዳይነሳን የግል ፍላጎት ሰላሙን እንድንነሳ ወይንም ደግሞ እንድናጣ እንዳያረገን ይሄንን በዚህ አይነት አስበን አዲሱን ዓመተ ምሕረት 2018ንም ስናከብር ዘመነ ማርቆስ እያል የማርቆስ ዘመን ነው። 12 ወራት የሚቆጠሩበት ነው። 365 ቀናት ከ15 ቄክሮስ የሚቆጠሩበት የሚቀመሩበት ነውና መስቀሉ ደመራዎቹ ችቦዎቹ ተሰብስበው አንድ እንደሆኑ እኛም በኢትዮጵያዊነት አንድ መሆን ያስፈልጋልና መስቀሉ በቅርስነትም የተመዘገበ ነው። ዓለም መዝግቦታል፣ ዓለም አክብሮታል። ዓለም ከማይዳሰሱ ቅርሶች መድቦት ክብር እየሰጠው ይገኛልና እኛ ደግሞ እንደውም ከቅርስነትም በላይ የነፍስ ድነት ምልክታችን፣ የድነት ምልክታችን፣ የሕይወት ምልክታችን፣ የዘላለም መንግሥተ ሰማያት መውረሻ ምልክታችን ስለሆነ በምልክትነቱ እንድንጠቀምበትና ምልክት አልባ ሰዎች እንዳንሆን፣ መስቀል አልባዎች እንዳንሆን፣ መስቀል ማናከብር ሆነን እንግዲህ መስቀሉን የማያከብሩ እንግዲህ ሌላ ናቸውና መስቀል ከማክበር እንዳንወጣ መስቀሉን አክብረን ክብር ያገኘነንና በመስቀል አክብሮት ስንኖር በመስቀል ላይ የተሰቀለውን ነው እያከበርን ያለ ነው እንጂ መስቀሉን ብቻውን አይደለም። ምናልባት የመስቀሉን ማቴሪያል መገኛውን አይተን እንደቀላል አድርገነው ከሆነ በዚህ መስቀል ላይ ተሰቅዬ ለምን አድናለሁ ብሎ ያለ በኋላም ያዳንበት እሱ ነውና የዳንበት ስለሆነ በዚህ መልክ እንድንጠቀምበት ነው። እንግዲህ በዚህ ወቅት የመስቀሉ ነገር የሚነገረው ከመስከረም 17 እስከ 24 ድረስ ነው። 17 18 19 20 21 22 23 24 ድረስ እስከ 24 ድረስ የመስቀሉ ነገር ነው የሚነገረው ማለት ነው። መዝሙሩም ዝንቱ ውእቱ መስቀል በአማን እጹበ ያቀልል፣ በእውነት ችግርን የሚያቃልል ነው መስቀል ይላል መዝሙሩ። ለምሳሌ በዘንድሮ ዓመት 17 ቅዳሜ ቀን የዋለው በማግስቱ በ18 መዝሙሩ ይሄ ነው ዝንቱ ውእቱ መስቀል የሚል ነው።
ምስባኩ የዚህ የመስቀሉ ዕለት ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ከጦር ፊት ያመልጡ ዘንድ ወይድኃኑ ፍቁራኒከ ወዳጆች ይድኑበት ዘንድ ተብሎ የተሰጠ እሱ ነው። የመስቀሉ ዕለት ይሰበካል ይሄ። ከዚያም ደግሞ ወንሰግድ ውስተ መካና በቆመ እግረ እግዚእነ የሚል ደግሞ ለቅዳሴ ይሆናል። በቅዳሴ ጊዜ ወንጌሉ የዮሐንስ ወንጌል ይሆናል። የዮሐንስ ወንጌል በዚህ የመስቀል ዕለት በ17 ዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ጀምሮ እስከ 28 ያለው ነው። እንደገና የእሁዱ ደግሞ እሁድ በ18 አሁን ይሄ በእነዚህ ሳምንታት ውስጥ እንግዲህ በመስቀሉ ሰሞን መዝሙሩ ዝንቱ ውእቱ መስቀል ሲሆን ምስባኩ እንደዛው ወወሀብኮሙ ትእምርተ ይሆንና ወንጌሉ ደግሞ የማርቆስ ወንጌል ምዕራፍ 8 ከቁጥር 27 እስከ ፍጻሜ። ማርቆስ ምዕራፍ 8 ከቁጥር 27 እስከ ፍጻሜ ያለ ስለሆነ የመስቀሉን ነገር ነው የሚናገረው። ስለ መስቀሉ ነገር መስቀሉን ተሸክሞ መከራ መስቀሉን ተሸክሞ ያልተከተለኝ ለእኔ ሊሆን አይገባም ተብሎ ተነግሮበታል። እንግዲህ የመስቀሉን መከራ የሚሰቀቅ ሰው ክርስቶስን ለመከተል አይችልም። የዓለም መከራ የሚያስፈራው ሰው፣ የዓለምን መከራ የሚፈራ ሰው፣ በዓለም መከራ የሚደነግጥ ሰው፣ በዓለም መከራ የሚጨነቅ ሰው፣ የዓለም መከራ የሚፈታው ሰው የክርስቶስ ለመሆን ይቸገራል ማለት ነው። ክርስቶስን መምሰል የምንችለው በመከራ መቀበል ነው፣ መከራም በመቻል ነው። ዓለም መከራ ያመጣል፣ በየቀኑ መከራ አይቋረጥም፣ ይመጣል። መከራና ክርስቲያኖች አይለያዩም። ካሁን በፊትም ስንማረው እንደነበረው ነውና መከራና ክርስቶስ አይለያዩምና የማይለያይ ነገር ስለሆነ የሚፋቀሩ እንደሚለያዩ እኛ ልምዳችን ኑሯችን በመከራ ረሃብና ጥማትን ሳንሰቀቅ ክርስቶስ ለኛ የተቀበለው ለኛ ብሎ በመስቀል ላይ የከፈለውን ዋጋ የተሰጠውን ካሳ የካሰልንን ካሳ በማሰብ የምንኖር በመሆኑ አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስላዳነን በእነዚህ ቀናት መዝሙሩም ዝንቱ ውእቱ መስቀል በአማን እጹበ ያቀልል ማለት በእውነት ጭንቅ ነገርን ያቃልላል ነው። ዓለም ተጨንቆበት የነበረውን መከራ ያቀለለው መስቀል ነው። ኩነኔውን ያቀለለልን እሱ ነው። ከኩነኔ ነፃ ያወጣን መስቀሉ ነው። ከኩነኔ ገሃነም ሄዳን ነው በመስቀሉ ነው። ከኩነኔ ሲኦል ሄዳን ነው በመስቀሉ ነው አለና በጽና ኃይል ወበሰናይ ምግባር ይላል። በጽናት ብዛት ወበሰናይ ምግባር በመልካም ምግባር መዝሙሩን ስንተረጉም የእሁዱ መዝሙር ማለት ነው ይልና በዕፀ መስቀሉ ኃጢአተ ይሰሪ በዕፀ መስቀሉ ኃጢአትን ይቅር ይላል አለ። በመስቀሉ ላይ በመሰቀሉ ኃጢአትን ይቅር አለ። አያችሁ እሱ ተሰቅሎ ኃጢአታችንን ይቅር ሲለን እሱ ተበድሎ እኛም በደለኞችን እኛን የበደልነውን ዋጋ ሲሰጠን ዋጋ ሲከፍልብን ሲያነሳን ከወደቅንበት ሲያነሳን ከራቅንበት ሲመልሰን ተጣልተን የነበርነውን ሲያስታርቀን ከራሱ ጋር ተመልከቱ። ጸሩ ጻድቃን እምደብረ ልዑል ወኃጥአነ ምድር በማእከለ ደይን ጻድቃን ከትልቅ ተራራ ጮኹ አለ። ጻድቃን አብርሃም ይስሐቅ ጮኹ አቤቱ አድነን አሉ። ጻድቃን ነቢያት ጮኹ አድነን አሉ። ለመኑት ብዙ ዓመት ጮኹ። የነቢያት ጩኸት ብዙ ዓመት ነበር። 5500 ዘመን በሙሉ አንሳ ኢለከ ወነአድነን እያሉ ኃይልን አንሳ አድነን እያሉ ልመና ነበረ፣ ጩኸት ነበረ። ብዙ ጩኸት ነው የተፈጸመው። እንደውም ብዙ መስዋዕትም ሰውተዋል ነቢያት፣ ጸሎትም ጸልየዋል፣ ሱባኤም ቆጥረዋል፣ ትንቢትም ተናግረዋል። የእንስሳት ደም ሁሉ በጎቹ ብዙ ታርደዋል፣ ተሰውተዋል፣ እንስሳቱ ተሰውተዋል። ነገር ግን ለድነት አልሆኑም። ክርስቶስ መስዋዕት በሆነ ቀን ብቻ ነው ድነት ያገኘ ነው ማለት። ለእምነ ጽዮን ቆመ ማዕበል ይላል። ለእናታችን ለጽዮን ለቤተ እስራኤል ማዕበሉ በግራ በቀኝ ሆኖ ባሕረ ኤርትራ ተከፈለላቸው ለማለት ነው። ያ የኤርትራው ባሕረ ማዕበል ሳያሰጥማቸው ጽዮን የተባለች ቤተ እስራኤል ናትና፣ ጽዮን የተባሉት ታቦተ ጽዮን ናትና፣ ጽዮን የተባለው ሕገ እግዚአብሔር ነውና ለእናታችን ለጽዮን በዕለተ ሰንበት ገሰጻ ለባሕር እግዚአብሔር በሰንበት ቀን ባሕርን ገሰጻት ይላል። ብዙ ቀን ኢየሱስ ክርስቶስ በባሕር ላይ ሄደው በቅዳሜ ቀን በሰንበት ስለነበረ በዕለተ ሰንበት በሰንበት ቀን ምስጋና ስለሚገሰጻ ለባሕር ምስጋና ስለሚመሰገን ነው። በዕለተ ሰንበት ገሰጻ ለባሕር ደቂቀ እስራኤል አደው በእግር የእስራኤል ልጆች በእግር ተሻገሩ። ባሕረ ኤርትራን በመርከብ አይደለም የተሻገሩት፣ በሰረገላ አይደለም የተሻገሩት፣ በእግራቸው ነው የተሻገሩት። ማይሰሎሙ
አረፍት በይምን ወአረፍት በጽግም ይላል። ውሃ በግራ በቀኝ እንደ ግድግዳ ሆኖላቸው ባሕረ ኤርትራን መሻገራቸውን በኦሪት ዘጸአት ተመዝግቦ ያለውን 12 ጀምሮ ያለውን 13 14 ኦሪት ዘጸአት ምዕራፍ 12 13 14 15 16 ድረስ ያለውን የነሱም ባሕረ ኤርትራን መሻገር ቅዱስ ያሬድ በዜማው ተናግሮታል። የድጓው ቃል ይሄ ነው እና ንሕነ ነአምን ረድኤተ ወኃይለ ይላል። እኛ ረድኤትና ኃይልን እናምናለን። ንሕነ ነአምን ማመን ነው እንግዲህ እኛ ድርሻ ማመን ነው። ይሄን ሁሉ የሚነገረንን ይሄን ሁሉ ቅዱስ ያሬድ በዜማ በመዝሙር ያዜመውን ዳዊት በመዝሙሩ የተነበየውን ነቢያት የተናገሩትን የተፈጸመውን በመስቀሉ ላይ ድነት ተፈጽሞ መዳናችንን አምነን መኖር ነው። ንሕነ ነአምን ማለት እሱ ነው። እኛ እናምናለን ረድኤተ ወኃይል አለ። ንሕነ ነአምን ረድኤተ ጽንዕነ ቤዛነ በማእከለ ጸር በጠላት አጋንንት መካከል ጽናታችን ነው መስቀል። አጋንንትን ድል የምናደርግበት ነው። ከአጋንንት የምንከላከልበት ነው። ከአጋንንት የምንጠበቅበት ነው። ከእግዚአብሔር ጋር የምንኖርበት ነው። ከአጋንንት የምንለይበት ነው። ቅድም በመግቢያ እንዳልኩት ኃይል ብርታት የምናገኝበት ነው አለ። ኃይልነ ወፀወንነ ኃይላችን ነው፣ መጠጊያችን ነው። ወሞገስነ ዝንቱ ውእቱ መስቀል ይህ መስቀል ባለሟላችን ነው፣ ሞገሳችን ነው፣ ክብራችን ነው፣ ኃይላችን ነው፣ ጽናችን ነው፣ ብርታታችን ነው ብሎ ነው ቅዱስ ያሬድ በድጓው የዘመረውና ስለዚህ እንኳን ለ2018 ዓመተ ምህረት ዘመነ ማርቆስ በዓለ መስቀሉ ለእግዚእነ ኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስ የመስቀሉ በዓል በሰላም በጤና አደረሰን አደረሳችሁ። እሌኒ ንግሥትን በመስቀሉ የባረከ ኢየሱስ ክርስቶስ ሀገራችን ኢትዮጵያን በመስቀሉ ይባርክልን። ሁላችሁንም እግዚአብሔር ይባርካችሁ ይጠብቃችሁ። ቆስጠንጢኖስ ደገኛ ንጉሥ፣ መፍቀሬ ሃይማኖት፣ ርቱዐ ሃይማኖት፣ መፍቀሬ እግዚአብሔርን የሚወድ ደገኛው መሪ ደገኛው ቆስጠንጢኖስ የእሌኒ ልጅ የእናቱን ፈቃድ የፈጸመ ነውና የወላጆቻቸውን ፈቃድ የሚፈጽሙ ልጆችን በሀገራችን ላይ እግዚአብሔር ያብዛልን። በቆስጠንጢኖስ ልጆች ወጣቶችን ይባርክልን። በእሌኒ ንግሥት ደግሞ ወላጆችን እግዚአብሔር ይባርክልን። በረከተ ሥጋን በረከተ ነፍስን ያድለን። ደመራው ብርሃን ነውና መስቀል ብርሃን ነውና ብርሃናዊ ሥራ እንድንሰራ ከጨለማ ሥራ እንድንለይ ከጨለማ ተለይተን በመስቀል ላይ ጌታ ኢየሱስ ክርስቶስ አስቀድሞም እንግዲህ በትንቢት ተናግሯል። አምላክ አስነግሯል። ነቢያት ቀድመው ሲናገሩ ነበረ። እነ ሙሴ ሲጽፉ የነበረው በኦሪት ዘኍልቍ ምዕራፍ 21 ቁጥር 9 ላይ እባቡ ተሰቅሎ እንደነበረ በእባቡ ምልክት ያ አርዌ ብርቱ ተሰቅሎ በዛ ምልክት ሰዎች እንደዳኑ ሁሉ እኛም ዛሬ ደግሞ በመስቀሉ ድነት አግኝተንበታልና ሕይወት አግኝተንበታልና ይሄንን መስቀል የሰጠን በመስቀሉ ላይ ተሰቅሎ ያዳነን አምላካችን ስሙ የተመሰገነ ይሁን። በዓላችንን የሰላም የጤና ያድርግልን። ወስብሐት ለእግዚአብሔር። ይቆየን።